ክቡራን ተከታታዮች እንደምናችሁ። ዛሬ እንግዲህ የምናየው ስቶክ ፓይል እንዴት ካልኩሌት እንደምናደርግ ነው። ስቶክ ፓይል ወይ ደግሞ የተከመረ ክረሽድ አግሪጌት አይነት ይሁን የዳምፕ ወይ ደግሞ የተቆለለ አፈር ይሁን ወይ ደግሞ የተፈጨ ጠጠር ይሁን በሲቪል ስሪዲ እንዴት እንደምንለካ ነው የምናየው። ራኔ ቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ባለፈው እንግዲህ ሲቪል ስሪዲ ፎሮ ዲዛይን የሚል ከ1 እስከ 8 ኮምፕሊት ቱቶሪያል ሰርተን አይተናል። በቱቶሪያሎቹ አሪፍ ግንዛቤ እንደጨበጣችሁ ተስፋ አለኝ። እስኪ ዛሬ ደግሞ እንግዲህ ይህን ቱቶሪያል ዛሬ ስቶክ ፓይል ካልኩሌሽን እንዴት እንደምንሰራ በሲቪል ስሪዲ የምናይ ይሆናል ማለት ነው። እንግዲህ ያን ለማድረግ እንደተለመደው ስቶክ ፓይል ኒው ፋይላችን ሴቭ አስ ብለን እንጀምርና ሴቭ አስ ብለን ስንጀምር እንግዲህ እንደዚህ ይመጣል። እንግዲህ ክቡራን ተከታታዮች ስቶክ ፓይል ቮሊዩም ለማግኘት ያው እንግዲህ ኦብቪየስሊ እንደሚታወቀው መጀመሪያ ሳይቱ ላይ ያለውን ስቶክ ዳታ መልቀም ነው ማለት ነው። ያ ማለት ቦቶሙ ለብቻ ኮድ እንይዛለን፣ አፐር ሰርፌሱን ፖይንቶች ውስጥ አካል የሆኑትን ፖይንቶች ደግሞ ለብቻ እንይዛለን ማለት ነው። ያ ማለት እንግዲህ ቦቶም ሰርፌስ ላይ የሚገኙ ወይ ደግሞ ግራውንድ ኮንታክት ፖይንቶቻችንን ወይ ደግሞ ባውንደሪ ፖይንቶቻችንን መጀመሪያ ለብቻ ኮድ ሰጥተን ባውንደሪ ወይ ደግሞ ቦቶም ብለን እንይዛቸዋለን። ቶፕ ሰርፌስ ላይ ያሉትን ደግሞ እንደዚሁ በሼፑ መሰረት እንይዛቸዋለን ማለት ነው። እና ጥሩ የሰርፌስ ሼፖችን እንዴት እንደምንወስድ በዚህ ቻናል ላይ አንድ ቱቶሪያል ሰርቻላችሁ ነበረ። አንድ ጥሩ ሼፕ ያለውን ወይ ደግሞ አንድን ቶፖግራፊ በትክክለኛ ሁኔታ እንዴት መልቀም እንደምንችል፣ አኩሬት የሆኑ ዳታዎችን እንዴት አድርገን ሲስቴማቲካሊ እንደምንለቅም፣ ቶፖግራፊዎችን እንዴት በትክክል እንደምንለቅም እዚህ ጋር አንድ ተሰርቼላችሁ ነበር። እሱ ማየት ትችላላችሁ። ስለዚህ ቢያንስ ሁለት ሰርፌሶች ይኖሩናል ማለት ነው ስቶክ ፓይል ካልኩሌት ለማድረግ። አንደኛው ቦቶም ሰርፌስ ነው፣ ሁለተኛው ደግሞ ቶፕ ሰርፌስ ነው ማለት ነው። ስለዚህ በቦቶም ሰርፌስ እና ወይ ደግሞ ቦቶም ባውንደሪ ሰርፌስ እና ቶፕ ሰርፌስ መካከል ያሉትን ቮሉሞች እንዴት እንደምናገኝ የሚናይ ይሆናል ማለት ነው። ክቡራን ቻናል ተከታታዮች ያን ለማድረግ እንግዲህ እስኪ ቦቶም ሰርፌሳችንን ሰርፌስ ፖይንታችንን አድ ስናደርግ እዚህ ጋር እንገባና እንደተለመደው እዚህ ጋር ክሬት ፖይንት ስንበልና እንግዲህ ቦቶም ሰርፌሳችንን ልጥራው እዚህ ጋር አድ ብዬ እዚህ ጋር መጣና እናደርጋለሁ ማለት ነው። እዚህ ጋር ምን አደርጋለሁ? ስቶክ ፓይል ካልኩሌሽን ቦቶም ሰርፌስ ፖይንትስ ኦር ባውንደሪ የሚለውን ዳታዬን መጀመሪያ ማዘጋጀት አለብኝ ማለት ነው። በሲኤስቪ የተዘጋጀውን እንግዲህ ምን አደርጋለሁ ማለት ነው። እኔ እንግዲህ ፖይንት ነምበር፣ ኖርዝን፣ ኢስትን፣ ኤሌቬሽን እና ዲስክሪፕሽን ናቸው። እንደዚህ እንደተለመደው እንትን እላለሁ። እዚህ ጋር ለመለየት እዚህ ጋር ቲክ አደርጋለሁ። አድ ፖይንትስ ቱ ፖይንት ግሩፕ እልና እዚች ጋር ምን እላለሁ ማለት ነው። ቦቶም ሰርፌስ ነው ማለት ነው። ቦቶም ሰርፌስ ፖይንትስ ብዬ አድ አደርጋለሁ። ለዚህ ስም ስሰጥ ቦቶም ሰርፌስ ፖይንትስ ናቸው እነዚህ። ስለዚህ ምን አደርጋለሁ? አድ ይላለሁ ማለት ነው። እና ኖርዝን፣ ኢስትን፣ ኤሌቬሽን እና ዲስክሪፕሽን ናቸው ማለት ነው። ክቡራን ቻናል ተከታታዮች ስለዚህ እንደተለመደው ዙም ኤክስቴንት ስል ይመጣሉ ማለት ነው። እነዚህ ቦቶም ሰርፌስ ፖይንቶች ናቸው ማለት ነው። እንደገና እዚህ ጋር ገብቼ ክሬትልና እዚህ ጋር ማለ ማለት ነው። አሁን ደግሞ ቶፕ ሰርፌስ ፖይንትስ አድ አደርጋለሁ ማለት ነው። አድ ሳረግ የተለመደውን ፖይንት ነምበር፣ ኖርዝን፣ ኢስትን፣ ኤሌቬሽን እና ዲስክሪፕሽንን ቶፕ ሰርፌስ ፖይንቶችን አድ ያደርግልኛል ማለት ነው። ይሄ ደግሞ ማን ነው? አድ ቶፕ ሰርፌስ ፖይንትስ ማለት ነው። ስለዚህ ሳይት ላይ ወሳኙ ነገር ቦቶሞቹን የትኞቹ እንደሆኑ ለየት ባለ መልኩ ኮድ መስጠት አለባችሁ ማለት ነው። እና ፊልተር አድርጋችሁ ለብቻ ስም ማድረግ አለባችሁ ማለት ነው። ስለዚህ ለብቻ እንደዚህ ይጠራና ከዛ በኋላ ኦኬ እንላለን። ይሄ እንደዚሁ ኔክስት ፖይንት ይላል፣ ችግር የለውም። እነዚህ ነገሮች መቀነስ እንችላለን ስኬላቸውን። ስለዚህ ቶፕ ሰርፌስ እና ቦቶም ሰርፌሱ ተለያይቶ እንደዚህ ይመጣል ማለት ነው። ክቡራን ቻናል ተከታታዮች ከዛ በኋላ ምን ይሆናል? እነዚህ ነገሮች ቶፕ እና ሰርፌሶቹ ለብቻ ተሰርተዋል ማለት ነው። እና ኔክስት ምንድነው? ሰርፌስ ክሬት ማድረግ ነው ማለት ነው። ሰርፌስ ክሬት ስናደርግ ክሬት ሰርፌስ እንላለን። ሰርፌስንን ቦቶም ሰርፌስ ስታይል ኮንቱርስ እንደ ትሪያንግልስ ማለት እንችላለን። ይሄኛው ኮንቱርስ እንደ ትሪያንግልስ ማለት እንችላለን። ይሄኛውን ሬንደር ማቴሪያል የሚለውን ባለበት መቀበል እንችላለን። ይሄ ቲን ሰርፌስ ነው፣ ትሪያንጉሌትድ ሰርፌስ እንዲሆን ኦኬ እንላለን። ሌየሩ ሲቶፕ ነው፣ ዲፎልት ነው፣ ኦኬ እንላለን ማለት ነው። ስለዚህ ሰርፌስ ሰርተናል ለዚህኛው ቦቶም ፖይንታችን ማለት ነው። ስለዚህ ሰርፌሳችን ኤክስፓንድ አድርገን ቦቶም ሰርፌስ እናገኛለን ማለት ነው። እና እነዚህ ቦቶም ሰርፌስ ማን ነው ዲፋይን የሚያደርጉት? ሰርፌስ ዲፊኒሽን ውስጥ እንገባና እዚህ ጋር ፖይንት ግሩፕስ አድ እናደርጋለን ማለት ነው። ራይት ክሊክ አድ ፖይንት ግሩፕስ፣ ከዛ በኋላ ቦቶም ሰርፌስ ፖይንትስ አድ እናደርጋለን ማለት ነው። ከዛ አፕላይ እንላለን፣ ኦኬ እንላለን ማለት ነው። ክቡራን ቻናል ተከታታዮች እንደገና ሰርፌስ እንገባና ለቶፕ ሰርፌስ ክሬት ሰርፌስ እንላለን። እዚህ ጋር ቶፕ ሰርፌስ ኮንቱርስ እንደ ትሪያንግልስ ባይ ዲፎልት ወስዷል፣ የቅድሙን ፈለግ ተከትሏል ማለት ነው። ከዛ ኦኬ እንላለን ማለት ነው። ይሄን እንደገና ሰርፌሳችን ስር ምን ጨምሯል ማለት ነው? ቶፕ ሰርፌስ ጨምሯል ማለት ነው። እዚህ ጋር ቶፕ ሰርፌስ ዲፊኒሽኑ ቶፕ ፖይንት ግሩፖቹን እንሰጠዋለን ማለት ነው። አድ ብለን ቶፕ ሰርፌስ ፖይንትስ አፕላይ ኦኬ ብለን እንሄዳለን ማለት ነው። ክቡራን ቻናል ተከታታዮች ስለዚህ በዚህ መልኩ ሰርፌሳችንን ይሰራል ማለት ነው፣ ሰርተዋል ማለት ነው። ይሄው ከዛ በኋላ ምን እናደርጋለን? ክቡራን ቻናል ተከታታዮች ሶስተኛ ሰርፌስ ነው የምንሰራው ማለት ነው።
ቮሊዩም ሰርፌስ እንሰራለን ማለት ነው። ሶስተኛ ሰርፌስ እዚህ ጋር ሰርፌስ እንገባና እንደተለመደው ሰርፌስ እንገባና ራይት ክሊክ ክሬት ሰርፌስ። እዚህ ጋር ቲን ሰርፌስ የነበረውን ምን እናደርጋለን? ስራው እዚህ ጋር ነው የሚጀምረው። ሁለት ሰርፌሶች ሰርተናል። ቦቶም እና ቶፕ ሰርፌስ ሰርተናል። ቦቶም ፖይንቶች እና አፐር ፖይንቶችን ተጠቅመን ሰርተናል። ሶስተኛ ሰርፌስ ቮሊዩም ሰርፌሳችን ነው ማለት ነው። ቮሊዩም ሰርፌስ እንሰራለን። እዚህ ጋር ምን እንላለን? ቲን ቮሊዩም ሰርፌስ እናደርጋለን። ትሪያንጉሌሽን ሰርፌስ የሚለውን ሳይሆን ባይ ዲፎልት የነበረውን ትሪያንጉሌትድ ቮሊዩም ሰርፌስ ነው የምናደርገው ማለት ነው። እዚህ ጋር ትሪያንጉሌት ቮሊዩም ሰርፌስ ስንል እዚህ ጋር ስም ስጠኝ ይላል። ስሙን ቮሊዩም ሰርፌስ ማለት እንችላለን። እስኪ ቮሊዩም ዋን እንበልና ለምንድን ነው ቮሊዩም ዋን እስኪ የምናወዳደረው? ሌላ ቮሊዩም ስለምንሰራ ነው። እዚህ ጋር ዲስክሪፕሽን ይላል። ችግር የለም። ስታይል ኮንቱርስ እና ትሪያንግልስ አለ። ቤዝ ሰርፌስ እንላለን። ቤዝ ሰርፌሱ እዚህ ጋር አሁን ለምሳሌ ምንም አይታይም፣ አማራጭ አይሰጣችሁም። ከዚህ በፊት እንደነገርኳችሁ ክሊክ ታደርጋላችሁ ሮ ላይ ማለት ነው። ስለዚህ እዚህ ጋር አማራጭ ድሮፕ ዳውን ቦክስ ይከስትላቸዋል ማለት ነው። 3 ዶርስ እዚህ ጋር ገብታችሁ ቤዝ ሰርፌሳችን ማለት ነው ቦቶም ሰርፌስ ነው ማለት ነው ትመርጥለታላችሁ። ቦቶም ሰርፌስ ቤዙ ነው ቶፕ እና በቦቶም መካከል ሲሆን ማለት ነው። ኮምፓሪዥን ሰርፌሱ ማን ይሆናል? ቶፕ ሰርፌሱ ይሆናል ማለት ነው። ከባን ቻናል ተከታታዮች ቶፕ ሰርፌስ እንላለን። ከዛ ከት ፋክተር እና ፊል ፋክተር የሚባል ነገር አለ። በጣም ወሳኝ እዚህ ጋር ነው ያለው። ከት ፋክተር እና ፊል ፋክተር አንድን ቦታ ስንቆፈር የሚወጣው ቮሊዩም እና አንድ ቦታ ይዘዋል ብለን ካልኩሌት የምናደርገው ቮሊዩም እና ከተቆፈረ በኋላ የሚጫነው ቮሊዩም ስለሚለያይ ነው ማለት ነው። ኦሪጂናል ቮሊዩም የምንፈልግ ከሆነ ለምሳሌ 1 ሜትር ኪዩብ ጉድጓድ ለምሳሌ ቆፈረን ሌንግዝ ዊድዝ እና ሃይት አንድ በአንድ የሆነ 1 ሜትር ኪዩብ ጉድጓድ ውስጥ የሚወጣው አፈር ወይ ደግሞ ዋቴቨር ማቴሪያል ተቆፍሮ ከተከመረ በኋላ 1 ሜትር ኪዩብ ብቻ አይሆንም ማለት ነው። ስለዚህ እሱም ብቻ የምንፈልግ ከሆነ ኦሪጂናል ቮሊዩም የምንፈልግ ከሆነ 1 ፋክተር እናደርገዋለን ማለት ነው። ግን ተጭኖ ወይ ደግሞ ተቆፍሮ ሲወጣ ሲጫን ከዛ ይበልጣል። ክቡራን ቻናል ተከታታዮች የምንሸወደው ብዙ ጊዜ እንደዛ ነው እና ምንድነው በማቴሪያል ኢንጂነሪንጉ መሰረት ከ20% እስከ 40% የሚጨምርበት ዲፔንዲንግ ኦን ዘ ሶይል ታይፕ ማለት ነው። ብላክ ከተን ከሆነ በጣም ኤክስፓንድ ያደርጋል እስከ 40% ሊጨምር ሁሉ ይችላል ነው የሚባለው። ኖርማል ሶይል እስከ በቃ አፈር ክሌ የተለያዩ ታይፖች አሉ አይደል? የተለያዩ ታይፖች ላይ ቮሊዩሙ ይመሰረታል። ግን አቨሬጅሊ 30% ነው የሚጨምረው ነው የሚባለው ለጊዜው። እና እስኪ ማቴሪያሉን ከት ፋክተርና ፊል ፋክተሩን በአንድ አርገን ስንሰራ ኦኬ ብለን እንወጣለን ማለት ነው። እና ማቴሪያል ለምሳሌ ክረሽድ አግሪጌት ሀውን ለማድረግ ወይ ደግሞ ለማጓጓዝ ተቆፍሮ ከመጣበት ኤሪያና ዴብዙን በኤሪያው ወይ ደግሞ ቮሊዩሙን ከዴብዙ ለክተን የምናገኘውና ፋይል ከተደረገ በኋላ ከወጣ በኋላ የምናገኘው አንድ አይደለም ማለት ነው። እዚህ ጋር ማለት ነው ሲጫን ማለት ነው ኤክስፓንድ ያደርጋል። በጣም ኮምፓክትድ የሆነ ቮሊዩም እና ሉዝ ቮሊዩም ነው የሚሆነው ማለት ነው። ሉዝ ቮሊዩሙ 30% እንጨምራለን ማለት ነው። ሉዝ ቮሊዩም እና ኮምፓክትድ ቮሊዩም የሚባል ነገር አለ። ሶ ለአሁኑ ከት ፋክተሩን አንድ አድርገን እንወጣና ልዩነቱን እናያለን። ለዛ ነው ቮሊዩም ቱ ላይ ካልኩሌት እናደርጋለን። ክቡራን ቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ኦኬ ብለን እንወጣለን። ኦኬ ብለን ስንወጣ ምንድነው የተፈጠረው ማለት ነው? ቮሊዩም ሰርፌስ ነው የተፈጠረው ማለት ነው። ይኸውና ቮሊዩም ሰርፌስ እዚህ ጋር ቮሊዩም ሰርፌስ እዚህ አድርጓል። ቮሊዩም ሰርፌስ አድርጓል። ስለዚህ ያው ዲፊኒሽኑ የምንጨምርበት ፖይንት ግሩፕ የለውም። ዝም ብለን ምንድነው እዚህ ጋር ቮሊዩም ትሪያንጉሌትድ ቮሊዩም ሰርፌስ ስለሆነ ያውቋል ማለት ነው ሶፍትዌሩ። ስለዚህ እዚህ ጋር ቮሊዩሙን ማግኘት እንችላለን። ለማግኘት ክሊክ እናደርግና ራይት ክሊክ ሰርፌስ ፕሮፐርቲስ እንገባና ሰርፌስ ፕሮፐርቲስ ገብተን ሼድ እንዲያደርግልን ከፈለግን እዚህ ጋር ሼዱን ከፈለግን ማድረግ እንችላለን። ካልፈለግን ቮሊዩም ማየት እንችላለን። እዚህ ጋር ኮንቱርስ እንደ ትሪያንግልስ ላይ የነበረውን ኤሌቬሽን ባንዲንግ ላይ ነው የምናደርገው ቮሊዩም ሼድ። እዚህ ጋር ሰርፌስ ሼድ አድርጎ ሼፑ እንዲያሳየን ከፈለግን ማለት ነው። አለባለዚያ ዝም ብለን ፕሮሲድ ማድረግ እንችላለን። እስኪ ውጤቱን እንየው። ሼድ ባንዲንግ እነዚህ ሼድ ያደርግልናል ማለት ነው። ክቡራን ቻናል ተከታታዮች ከፈለግን እዚህ ጋር ኦብጀክት ቪወር ማየት እንችላለን። በኦብጀክት ቪወር እንደዚህ የሰርፈሳችንን የፓይላችንን ቅርጽ ማየት እንችላለን ማለት ነው። ስንለቅም ሁሉ ምን እንደሚመስል ሼፑን በደንብ ሰርተው ከሆነ ማየት የምንችልበት ቦታ ነው ማለት ነው። ይሄ ማየት የምንችልበት ቦታ ነው። ስለዚህ እንደዚህ አድርገን ሼፑን ሁሉ እስከ ማየት ድረስ እንደርሳለን ማለት ነው። ክቡራን ቻናል ተከታታዮች ስለዚህ ይሄ አሁን የፓይላችን ነው። ስለዚህ ቦቶም ሰርፌሳችን ይሄ ነበረ። ቦቶም ሰርፌስ ይሄ ነው እና ቶፕ ሰርፌስ ደግሞ እነዚህ ናቸው ማለት ነው። ፖይንቶቹ የተነበቡት ቦታ እነዚህ እንደዚህ አንጓው ላይ ኖዶቹን አንብበናቸው የምናመጣቸው ነገሮች ናቸው ማለት ነው። ክቡራን ቻናል ተከታታዮች በዚህ መልኩ እንትን ብሏል። ቮሊዩሙን ለማግኘት ስንፈልግ እንደገና ራይት ክሊክ እናደርግና ሰርፌስ ፕሮፐርቲስ በነገራችን ላይ ይሄ ኢንፎርሜሽን ስር ነው ያለው ኤሌቬሽን ባንዲንግ። ከዛ እዚህ ጋር ስታቲስቲክስ እንገባለን። ሌላ ነገር ዴፊኒሽን ምናምን አናሊሲስ የሚለውን እንዘለውና እዛ ስታቲስቲክስ ስር ቮሊዩም የሚለውን የምናገኘው ማለት ነው። ቮሊዩም ስንል ይሄ አነጀስትድ ስለሆነ አነጀስትድ ማለት ከትና ፊል ፋክተሩ 1:1
የነበረ ማለት ነው። ስለዚህ ስታነቡ እንዳትሳሳቱ ኔት ቮሊዩም ምናምንም ሳይሆን አንአጀስትድ ቮሊዩም 570.15 ኪዩቢክ ሜትር ነው ማለት ነው። ኪዩቢክ ሜትር ፊል ነው ማለት ነው። እዚህ ጋር ከት ቮሊዩም የለም፣ ያው 00 ነው። ከት ስላለ ፓይል ስለሆነ 00 ነው ከቱ። ስለዚህ ፊል ቮሊዩም አንአጀስትድ 15 ነው። ይሄ ነገር እንግዲህ አጀስትድ የሚለውን አይደለም የምንወስደው። ዋን ፋክተር ስትጠቀሙ አጀስትድ አይደለም የምትጠቀሙት ማለት አንአጀስትድ ነው የምትጠቀሙት። እንደ አጋጣሚ ሁሉም እኩል ነው። ለምንድን ነው? ዋን ፋክተር ስለተጠቀመ አጀስትመንት ፋክተር የለም ማለት ነው። ስለዚህ ቮሊዩሙ ስንት ነው? 570.15 ኪዩቢክ ሜትር ፊል ነው ማለት ነው። ክቡራን ቻናል ተከታታዮች ፊል ቮሊዩም አንአጀስትድ ነው ማለት ነው የምንጠቀመው። ኔት የሚለውን ብዙ ጊዜ ስለሚሸውደን ባንጠቀም ይሻላል። ዋን ፋክተር ከተጠቀምን ፊል ቮሊዩም አንአጀስትድ የሚለውን የምንጠቀመው ማለት ነው። ልዩነት ያመጣል ስለሚችል ማለት ነው። ስለዚህ አፕላይ ኦኬ ብለን እንወጣለን ማለት ነው። ክቡራን ቻናል ተከታታዮች ስለዚህ የፊል ቮሊዩማችንን ስቶክ ፓይል ወይ ደግሞ ስቶክ ፓይላችንን እዚህ ጋር አግኝተናል ማለት ነው። ክቡራን ቻናል ተከታታዮች ስቶክ ፓይል ቮሊዩማችንን አግኝተናል። ቀጥሎ ደግሞ እስኪ በፋክተር እንስራ። በፋክተር ለመስራት እንደገና ሌላ ሰርፌስ እንፈጥራለን፣ ሌላ ቮሊዩም ሰርፌስ እንፈጥራለን ማለት ነው። እዚህ ጋር እንገባና ሰርፌስ ክሬት ሰርፌስ፣ እዚህ ጋር ቮሊዩም 2 ሰርፌስ ማለት ነው። እዚህ ጋር ቲን ሰርፌስ ብለው ቲን ቮሊዩም ሰርፌስ እናደርገዋለን። እዚህ ጋር ቮሊዩም 2 ሰርፌስ እናደርገዋለን። ይሄን እዚህ ጋር 1.3 ነው የምንጠቀመው። 1.3 አቨሬጅ 1.3 ከ20 እስከ 40 ስለሆነ 1.3 እንጠቀማለን። ለፊል ፋክተርም 1.3 እንጠቀማለን። ኮመን ስለሆነ ይሄኛው ኦኬ እንላለን ማለት ነው። ክቡራን ቻናል ተከታታዮች ኦኬ ሴሌክት ዳታቤዝ ይላል። ሴሌክት ቤዝ ሰርፌስ፣ እዚህ ጋር ቤዝ ሰርፌስ ቦቶም ሰርፌስ ነው። ኮምፓሪዝን ሰርፌስ ቶፕ ሰርፌስ ነው። ኦኬ እንላለን። ከት ፋክተራችን ፊል ፋክተራችን 1.3 እንላለን። ኦኬ እንላለን። ኦኬ ስንል እንደዚህ ይመጣል። ከዛ በኋላ እንግዲህ አሁን ፋክተራችን ብቻ ነው የቀየርነው፣ ሌላ ነገር አልቀየርንም። የቮሊዩም 2 ልዩነት ነው። ቮሊዩም 2 ሰርፌስ ዴፊኒሽን የለም፣ ፖይንት ግሩፕ የለም። ያ ዲፈረንስ ሰርፌስ ፕሮፐርቲስ ስናይ እዚህ ጋር ሰርፌስ ፕሮፐርቲስ ቮሊዩም እዚህ ጋር ኪዩቢክ ሜትር ከት ቮሊዩም የለውም። ፊል ቮሊዩሙ 741 ስንት ነው? የቅድሞ 500 ምናምን ማለት ነው። እዚህ ጋር አጀስትድ ነው የምንጠቀመው። ፊል ቮሊዩም አጀስትድ ነው የምንጠቀመው ማለት ነው። ክቡራን ቻናል ተከታታዮች ኔት ቮሊዩም ቅድም ስንት ነው? 570.15 ነው። ፊል ቮሊዩም 570.15 ነው ማለት ነው። ፊል ቮሊዩም አንአጀስትድ 570.15 ነው። የቅድሙ ነው ይሄ። ያቺ ዋን ፋክተር ተጠቀሙ ሲሰራ ማለት ነው። እዚህ ጋር ደግሞ አጀስትድ ቮሊዩም ነው የምንጠቀመው ማለት ነው። አጀስትድ ቮሊዩም ስንት ነው? 741.2 ሜትር ኪዩብ ነው ማለት ነው። 741.2 ነው ማለት ነው። ዋይ አጀስትድ ፋክተር አዘር ዛን ዋን ስለተጠቀምን ማለት ነው። 1.3 ፋክተር ስለተጠቀምን ማለት ነው። ስለዚህ 741.2 ሜትር ኪዩብ አጀስትድ ቮሊዩም አለው ማለት ነው። አጀስትድ የሚባለው ፋክተር ስናስገባ ነው። አንአጀስትድ የምንባለው ዋን ፋክተር ስንጠቀም ነው ማለት ነው። ፋክተራችን ዋን ስለሆነ ነው። ኔት ቮሊዩም የምንወስድበት ጊዜ አለ። ዳውን በፕሪንሲፕል ኔት ቮሊዩም ብንወስድ ጥሩ ነው፣ ግን ምንድነው በጥንቃቄ ነው። ከት ካለው ከታችን 00 ካልሆነ ኔት ቮሊዩም ወይ ደግሞ ኔት ፊል ቮሊዩማችን መጠቀም አለብን ማለት ነው። ኔት ፊል ቮሊዩማችን ማለት ነው። አለበለዚያ ፋክተር ለገባለት አጀስትድ፣ ፋክተር ላልገባለት ደግሞ አንአጀስትድ ነው የምንጠቀመው ማለት ነው። ግን እንደ ዋናው ፕሪንሲፕል ኔት ቮሊዩም ብንጠቀም ይቻላል ማለት ነው። ለምንድነው? ወን ፋክተር ብንጠቀም አጀስትዱም አንአጀስትዱም ኔቱም እኩል ስለሆነ እዚህ ጋር አይለይም ማለት ነው። በፋክተርም ተጠቅመን ከታችን 00 ከሆነ ሁለቱ እኩል ናቸው ማለት ነው። አጀስትድ እና ኔት ቮሊዩሙ እኩል ነው ማለት ነው። ስለዚህ ኔት ቮሊዩሙ ላይ በጥንቃቄ ከተጠቀማቸው ችግር የለውም። ከታቸው ግን ሁሌ 00 መሆን አለበት። 00 የማይሆንበት ጊዜ አለ። ለምንድነው? ሰርፌስ ፖይንት ባውንደሪያችን ስንለቅም ኢንተሪየር ፖይንቶችን ወጣ ገባ የሆኑ ሰርፌሶችን ብንለቅም ለምሳሌ የኮንትራክተሩን ክሬሸር ፕሮዳክሽን ለመቆጣጠር ስንል ሰርፌሱን የፓይል ኤሪያውን ሰርፌስ ወይ ደግሞ ሆሪዞንታል ሌቭል ተደርጎ ካልተደለደለ ወጣ ገባ ላይ ዳምፕ ሊያደርግ ይችላል ማለት ነው። ያ ደግሞ ቮሊዩም ሊጨምርበት ይችላል። ያን ለመቆጣጠር ከፈለግን ኮንትራክተሩ ሲደለድለው መሬቱ ማለት ነው ፓይል የሚያደርግ ስቶክ ፓይል የሚያደርግበትን መሬት ሲደለድል ወጣ ገባ ከሆነ ሪዲንግ ወስደን መጀመር አለብን ማለት ነው። ሪዲንግ ወስደን ስንጀምር ኢንቴሪየር ፖይንቶቹ የቦቶም ሰርፌስ ውስጥ ከገቡ ማለት ነው ካት ቮሊዩም ልናገኝ እንችላለን ያን ጊዜ ማለት ነው። ካት ቮሊዩም ስናገኝ ያኔ ነው ኔት ቮሊዩም የምናገኘው ማለት ነው፣ የምንጠቀመው ማለት ነው። ስለዚህ ካት ቮሊዩማችን ከዜሮ ውጭ ከሆነ አውር ስቶክ ፓይል ሰርፌስ ቦቶሙ
ኖት ሆሪዞንታል ቱ ሌቭል ማለት ነው። ኖት ቱ ሌቭል ማለት ነው የሚሆነው። ስለዚህ ብዙ ጊዜ የሚፈጠረው ያን ቦታ ነው ማለት ነው። እና ይሄን ግምት ውስጥ አስገቡ። ያን ጊዜ እንግዲህ ኔት ቮሊዩም ነው የምንጠቀመው ማለት ነው። ዳርዳሩ ብቻ ፖይንት ተለቅመው ቦቶም ሰርፈስ ብለን ዴሊኔት ከምናደርግ ኢንቴሪየርን ጎርበጥ ያሉትን አንብበን እንደ ቦቶም ሰርፈስ ተጠቅመን ከሆነ ያን ጊዜ ከት ልናገኝ እንችላለን ማለት ነው። ስለዚህ ጎርባጣው እንደ ቮሊዩም ተቆጥሮ ሲመጣ እኛ ኔት ብለን የምንወስደው ፊል ቮሊዩሙ የኔት ነው የሚሆነው ማለት ነው። ያው ታውቃላችሁ፣ ሎጂኩን አስቡት፣ ቀላል ነው ማለት ነው። ታንኪዩ። በዚህ ረገድ እንጠቀማለን። ስለዚህ ምን እናደርጋለን? ቮሊዩማችንን እዚህ ጋር አጀስትድ ቮሊዩማችንን ራይት ክሊክ አድርገን ቶፕ ኮፒ ቱ ክሊፕቦርድ ብለን ወጥተን እዚህ ጋር ፔስት ማድረግ እንችላለን ማለት ነው። ክባኔ ቻናል ላይ ተከታታዮች ኮንትሮል ቪ ማለት እንችላለን ማለት ነው። እዚህ ጋር ቮሊዩማችንን ማስቀመጥ እንችላለን ማለት ነው። ኢንፎርሜሽናችንን እንደዚህ ያስቀምጠን ሪፖርት ማቅረብ እንችላለን ማለት ነው። ክባኔ ቻናል ላይ ተከታታዮች፣ ስለዚህ ቮሊዩማችን በዚህ መልኩ እናገኛለን። ለቮሊዩም ቱም እንደዚሁ ፔስት ማድረግ እንችል ነበረ። ተመልሰን ሰርፌስ ስታቲክስ ቮሊዩም እዚህ ውስጥ ኮፒ ቱ ክሊፕቦርድ ኦኬ ብለን እዚህ ጋር የመጀመሪያውን ኮንትሮል ቪ ቮሊዩም ዋኑን እንደዚህ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር 570.15 ነው። እዚህ ጋር ደግሞ ስንት ነው? 740.2 ነው ማለት ነው። በዚህ ይሄኛው በዚህኛው ማለት ነው ሂሳባችንን የምናሰላው ዳምፕ ትራክ ብንከራይ ምን ብናረግ በሉዝ ቮሊዩም ነው ማለት ነው። ሀውላችንን ካልኩሌት የምናደርገው ዳምፕ ነምበርም የዳምፕ ትራክ ቮሊዩምም በሉዝ ነው ማለት ነው። ብዙ ጊዜ እንዳትሸወዱ ማለት ነው፣ ያንስባቸው ይችላል። ስለዚህ ትክክለኛውን ሳይዝ ወይ ደግሞ ትክክለኛውን ቮሊዩም ካላወቃቸው ይህን ያህል ቢያጅ ይሆናል ብላችሁ ከተዋዋላችሁ በኋላ ችግር ሊፈጠር ይችላል ማለት ነው። ክቡራን ቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም። ለምንድን ነው? ከ60 በላይ የምትሆኑ ሰዎች አይታችሁ ብቻ ነው የምትወጡት። አይታችሁ ቪዲዮን ጨርሳችሁ ነው የምትወጡት። ላይክም ሰብስክራይብ የማታደርጉ ማለት ነው። ስለዚህ በተቻለ መጠን ላይክ እና ሰብስክራይብ በማድረግ ብታበረታቱኝ ከዚህ በለጠ የሚሰራ ይመስለኛል። በጣም እንግዲህ ይገርማል። አብዱኪያር ምን ነው ሸዋ የሚል ዘፈን አለው። ያው እኔ ምን ነው ሸዋ ማለት እፈልጋለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ አመሰግናለሁ። ታንኪዩ